ያንቺ ገጸ ባህሪ በሆነ አጋጣሚ አይቻት በጣም አስገርሞኛል። ሰላም የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬም ለእናንተ ይጠቅማል ብዬ ያሰብኩትን አንድ ሐሳብ አንድ ምክር ይዤላችሁ መጥቻለሁ። ለዛሬ የመረጥኩት ሐሳብ በእነዚህ 4 ቴክስቶች እንድትወደህ አድርጋት የሚል ነው። እናም ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ያደረጋችሁም ላይክ አድርጋችሁ ጀምሩት። አብራችሁኝ ሁኑ። በመጀመሪያ አብራችሁኝ በመሆን ቻናሌን ሰብስክራይብ በማድረግ ማስተካከል ያለብኝን እንዳስተካከልና እንዳርም አስተያየት በመስጠትና በሐሳብ በማበረታታት እስካሁን አብራችሁኝ ላላችሁ ቤተሰቦቼ በጣም አመሰግናለሁ። ከዚህ በኋላም አብራችሁኝ እንደምትቀጥሉ በማመን ዛሬም ቀንና ሌሊት ስላንተ እያሰበች እንድትውልና እንድታድር የምታደርግበት መንገድ በሚል አንድ ሐሳብ ይዤላችሁ መጥቻለሁ። አብዛኞቹ ሴቶች ለየት ባለና በተለየ መንገድ የሚንከባከባቸው ወንድ ይወዳሉ፣ ወይ ደግሞ በተለየ መንገድ ትሪት የሚያደርጋቸው ወንድ በጣም ይመስጣቸዋል። እናም ዛሬ የምትወዳትን ሴት ቴክስት በመላክ ብቻ ስላንተ ስታስብ ምን አይቶብኝ ነው ይሄን ያክል እያለች እንድትውልና ባንተ እንድትሳብ የምታደርግበትና የተለየ ስሜት የሚፈጥርላት መልእክት ነግርሃለሁ። ሰብስክራይብ በማድረግ እስከ መጨረሻ አብረኸኝ ዝለቅ። አንደኛ፣ ስላንቺ የሰማሁት ነገር በጣም አስገርሞኛል። እንደዚህ አይነት ሰው መሆንሽን አላውቅም ነበር ብለህ ትልክላታለህ። እናም እንደዚህ ብለህ ስትጽፍላት መጀመሪያ የሚመጣላት ሐሳብ ጤነኛ ነው፣ ይሄን ያክል የት ያውቀኛልና ነው ትላለች። በኋላ ደግሞ ምን ሰምቶ ነው? ስለኔስ ማን ነግሮት ነው? ስለኔስ ምን የሚወራ ነገር አለና ነው እያለች እንድታስብ ታደርጋታለህ። በተለይ ደግሞ አመሻሽ ላይ ከላክላት ሌሊቱን ሙሉ ስለኔ ምን አውቆ ነው? ምን ሰምቶ ነው? የሰማውስ ነገር መልካም ነገር ነው ወይስ መጥፎ ነገር ነው እያለች እያሰላሰለች እንድታደር ታደርጋታለህ። እንደዚህ የምልህ መቼም ፍቅር ሲይዝህ ወይ ደግሞ የሆነች ሴት ስትወድ ስለሷ ማጣራትህ የሆነ ነገር መፈለግህና ስለሷ ለማወቅ ጥረት ማድረግህ አይቀርም። ስለምትወዳት ሴት ከሰው ጠይቀህ ነው? ከሶሻል ሚዲያ ፖስት ያደረገችውን ነገር አይተህ ነው? ብቻ ያላትን መልካም ባህሪ የዋህ ልትሆን ትችላለች፣ ተጫዋች ልትሆን ትችላለች፣ ትሁት ልትሆን ትችላለች። ወይ ደግሞ የሰራችውን መልካም ነገር የሆነ ፍንጭ አግኝተህ ስለሷ ጥሩ ነገር እንደሰማህ ግን ደግሞ ግልጽ ሳታደርግ ስትጽፍላት እኔ ምን አይነት ሰው ነኝ እያለችና እያሰበች እንድትውልና እንድታድር ታደርጋታለህ። በአጠቃላይ የእሷ የቅርብ ሰዎች ጠይቀህ ነው? ሶሻል ሚዲያ አክሰስ አድርገህ ነው? ያየህባትን ያገኘህባትን መልካም ጎን ተረድተህ ብዙ ሰዎች ስላንቺ ጥሩ ነገር ነው የሚያወሩት ስትላት ምን ሰምተህ ነው? ከየት አመጣኸው? ምን አይነት ወሬ ነው የምታወራው? ትልሃለች። በቴክስት ማለት ነው። ከዛም ስለ ራስሽ ብዙም ማታውቂው ነገር አለ ማለት ነው። ለማንኛውም ደህና ደሪ፣ ሌላ ጊዜ እነግርሻለሁ ብለህ ትጽፍላትና አቋርጠህ ስትወጣ እመነኝ ሌሊቱን ሙሉ ስታስብህ ነው የምታድረው። ምክንያቱም አንተ ስራህን ሰርተሃል። ይችን ትንሽ ነገር ብቻ ጽፈህ ተኝተህ ስታድር የላክላት ሴት ደግሞ ሌሊቱን ሙሉ ስላንተ ስታስብ ነው የምታድረው። እንደነዚህ አይነት ቴክስቶች ደግሞ ከፍተኛ ኃይል ነው ያላቸው። ማለትም ስለኔ ምን ሰምቶ ነው? ከየትስ ነው ያገኘው? የእውነት መልካም ነገር ነው የሰማው ወይስ መጥፎ ነገር ነው? እኔ ምን አይነት ሰው ነኝ ብላ ደጋግማ ራስዋን እንድትጠይቅ አንተ የሰማኸውን ነገር ለማወቅም እንድትጓጓና እንድትነግራት በመፈለግ ስላንተ እንድታስብ የሚያደርጋት ኮርኳሪ የሆነ ስሜት ትፈጥርላታለህ። ሁለተኛው ልትልክላት የሚገባው ቴክስት ደግሞ ምንድነው? የሆነ ፊልም እያየሁኝ ነበርና ያንቺ ገጸ ባህሪ ያየሁት ፊልም ላይ አይቻት አስታወስኩሽ ብለህ ቴክስት ላክላት። እንደዚህ አይነት ቴክስት ስትልክላት ምን ብላ ትጠይቃለች መሰለህ? ምን የሚል ፊልም ላይ ነው ያየኸኝ? የትኛው ፓርት ላይ ነው እኔን ያሰብከኝ? የትኛዋ ገጸ ባህሪ ናት እኔን የምትመስለው? ፊልሙስ ምን አይነት ነው ብላ ትጠይቃለች። ከዛም ቅድም እንደነገርኩህ ሌላ ጊዜ እነግርሻለሁ ብለህ ስትዘጋው ምን አይነት ፊልም አይቶ ነው? ያያት ገጸ ባህሪስ መልካም ናት ወይስ መጥፎ ናት ብላ ለማወቅ በጣም እንድትጨነቅ ነው የምታደርጋት። ቀለል ባሉ ቃላት መጀመር ከፈለክም እንደዚህ ብለህ ጻፍላት። አንቺ የምትወጂው ሙዚቃ ሰምቼ እንዳስታውስሽ አረገኝ ብለህ ልትልክላትም ትችላለህ። ይህንን ሙዚቃ ከዚህ በፊት ሁለታችሁ ሆናችሁ የሰማችሁት ሊሆን ይችላል። ወይ ደግሞ በሆነ አጋጣሚ እንደዚህ አይነት ሙዚቃ ነው የምወደው ብለህ ሊሆን ይችላል። ወይ ደግሞ ጓደኞቿ እሷ የምትወደው ሙዚቃ እንደሆነ ሲናገሩ ሰምተህም ሊሆን ይችላል። ስለዚህ ይችን ፍንጭ ይዘህ የሆነ ሙዚቃ ሰምቼ አስታወስኩሽ ስትላት ምን አይነት ሙዚቃ ሰምቶ ነው ብላ እንድትረበሽና እንድታስብህ ነው የምታደርገው።
የምታደርገው። ይህንን ስታደርግ እሷ እንድትነግራት በመፈለግ በመካከላችሁ ጨዋታ እንዲፈጠርና ደጋግማ እንድትጠይቅህ እያደረግካት ነው። ይህንን ከጻፍክላት በኋላ ግን ሌላ ጊዜ እነግርሻለሁ ብለህ ቻው በላት። ከዚህ በፊት አብራችሁ ጥሩ ጊዜ በምታሳልፉበት ጊዜ የገጠማችሁ ነገር ከነበረም የሆነ ጊዜ አንድ ላይ ሆነን የገጠመንን ነገር ትዝ አለኝና አስታወስኩሽ ብለህ ልጽፍላትም ትችላለህ። ይህንን ወደ ኋላ መለስ ብላ እንድታስብ ያሳለፋችኋቸው ጥሩ ጊዜያትም እንድታስታውስና አንተንም እንድታስብህ ያደርጋታል። እሷን አለመርሳትህም ደስ ብለዋት እንድትውል ወይ ደግሞ እንድታድር ታደርጋታለህ። ሶስተኛ የቀጣይ ዓላማህን የሚያሳዩ ቴክስቶች ወይ ደግሞ መልእክቶች። እንደዚህ አይነት ቴክስቶች ስትጽፍላትም በጉጉት እንድትጠብቅህ ነው የምታደርጋት። ለምሳሌ ከአንድ ወር በኋላ የምነግርሽ ነገር አለኝ ብለህ ስትጽፍላት እመነኝ ሳምንት ሙሉ ወይ ደግሞ ወሩ ሙሉ ቀንዋና ሰዓቷ እስክትደርስ ድረስ ስላንተ እያሰበች እንድትውል ወይ ደግሞ እንድታድር ነው የምታደርጋት። ምን አስቦ ይሆን? ምን ይነግረኝ ይሆን እያለች ጓጉታ እንድትጠብቅ ታደርጋታለህ። እንደነዚህ አይነት ቴክስቶች መላክ በጣም ነው የሚጠቅምህ። ምክንያቱም በቅጽበት ስላንተ እንድታስብ ነው የሚያደርጓት። ልትነግራት የቀጠርካትን ቀን ገና ወር እየቀረው ራሱ በዛች ቀን ስንገናኝ ምን አይነት ልብስ ነው ለብሼ የሚሄደው፣ ጸጉሬስ እንዴት ልሰራ እያለች ገና አንድ ወር እየቀረው ስለዛች ቀን እንድታስብ ነው የምታደርጋት። እዚህ ላይ ልነግርህ የምፈልገው ግን እውነተኛ ሪሌሽንሽፕ፣ እውነተኛ የፍቅር ግንኙነት የምትፈልግ ከሆነ የማታደርገውን ነገር መናገርና እሷን ማጓጓት የለብህም። ሁሉም የምትነግራትን ነገር በተግባር የምታሳያት መሆን አለብህ። ምክንያቱም ሴት ልጅ ለቃሉ ታማኝ የሆነ ወንድ ነው የምትወደው ብቻ ሳይሆን በቃልህ ካልተገኘህና ለቃልህ ታማኝ ካልሆንክ ላንተ የነበራትን ግምት እየወረደ እንዲሄድና ላንተ የነበራትን ስሜት እንዲቀንስ ነው የምታደርገው። ስለዚህ የተናገርከውን የምታደርግና በተግባር የምታሳያት መሆን አለብህ። ይህንንም እንድታከብርህና ከፍ ያለ ቦታ እንድትሰጥህ ያደርጋታል። በመሆኑም የምትነግራትን ነገር ከመናገርህ በፊት እንደምታደርገው እርግጠኛ መሆን አለብህ። እንዲህ ከሆንክ እንድታምንህና እንድታከብርህ ለምትገናኙበትም ቀን ልብስ እየመረጠችና እየተዘጋጀች እንድትቆይና ምን ይነግረኝ ይሆን ብላ በሐሳብ ተንጠልጥላ እንድትቆይ ታደርጋታለህ። እነዚህ ቴክስቶች የምልክበት ትክክለኛው ሰዓት መቼ ነው ካልከኝ፣ አውርታችሁ ከጨረሳችሁ በኋላ ደናደሪ በምትባባሉበት ሰዓት ወይ ደግሞ ልትሰነባበቱ ስትሉ በጨዋታው መጨረሻ መሆን አለበት። ምክንያቱም መጀመሪያ ከነገርካት ልትረሳው ወይ ደግሞ ብዙ ነገር ስለምታወሩ ትኩረት ላትሰጠው ትችላለች። ወይ ደግሞ ምንድነው ንገረኝ ብላም ልታስጨንቅህ ትችላለች። በመጨረሻ ከሆነ ግን እሱን ብቻ እያሰበች እንድትለይህ ስለሚያደርግ ትኩረት ሰጥታ ደጋግማና መላልሳ እንድታስበው ያደርጋታል። በዚህም ምክንያት ስላንተ እንድታስብ እንደ ምክንያት ይሆናታል። ሴት ልጅ ስላንተ ማሰብ ጀመረች ማለት ደግሞ እንድትወድህ ማድረግ ያለብህን ነገሮች ሁሉ ጨርሰሃል ማለት ነው። ውጤቱን ማየት ብቻ ነው የሚጠበቅብህ። ስለዚህ በመጨረሻ ቻው ስትልህ ያልነገርኩሽ ነገር አለኝ ብለህ ጻፍ አድርገህ ልከህላት በይቻው ደናደሪ ብለህ አንተ ለጥ ብለህ ስትተኛ እሷ የላክላትን አንበባ እያሰበች ቁጭ ብላ ነው የምታድረው። ስለዚህ እንደነገርኩህ የምትልክላትን ቴክስት አንደኛ በማታ ጊዜ ቢሆን ይመረጣል። ምክንያቱም ስራው ላመጣ በምታርፍበት ሰዓት መኝታዋ ላይ ከሱ የተሻለ የሚያሳስባት ነገር ስለማይኖር፣ ሁለተኛ ደግሞ የነገርካትን እንድትረሳ የሚያደርጋት ስራ ስለሌላት ሌሊቱን ሙሉ ስለሱ እንድታስብ ታደርጋታለህ። በተጨማሪም እንደዚህ ብለህ ጻፍላት፣ አሁን ስራዬን ጨርሻለሁ፣ ሌላ ስራ ነው የቀረኝ ብለህ ቴክስት ላክላት። ከዛም ምን አይነት ስራ ነው የምትሰራው? ምንድነው እንደምትሰራው ስትልህ አሁን የቀረኝ ስራ አንቺን ማጫወት፣ አንቺን ማዝናናት፣ አንቺን ማሰብ፣ አንቺን መናፈቅ ነው የቀረኝ በላት። እንድትስቅ የበለጠም ደስ የሚል ስሜት እንዲሰማትና ተፈላጊ እንደሆነች ተወዳጅ እንደሆነች እንዲሰማት ታደርጋታለህ። እንግዲህ ለዛሬ ያዘጋጀሁት ሐሳብ ይሄን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁም ሼር አድርጉት። የተሰማችሁንም ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቻው ቻው፣ ሰላም ሁኑልኝ።